ነገር ቢኖር በህግ ደረጃ የኢትዮጵያ ህገ መንግስት የሚሆን የትም ዓለም ላይ ያለው በሶሻል ሚዲያ ላይ ያሉ ህግጋቶች የጠበቁ ናቸው። ከሀገር ስለወጣህ ብቻ ስለ ሀገር መጥፎ ነገር ትችላለህ ማለት አይደለም። በኤቪደንስ ነው ሁሉም ነገር። ያ ኤቪደንስ ካለህ ታመልጣለህ፣ ከሌለህ ትታሰራለህ። ሶሻል ሚዲያ ለመልካም ነገር የማያውሉ ሰዎች ደግሞ ለሚደርስባቸው ነገር ሪስኩን እራሳቸው ናቸው የሚወስዱት። በእነሱ ምክንያት መልካም ሰው ማጣትን ስለማንሻው እና እኔ የሚያስቀይባችሁ ጋር ቁልፍ ቀበቶ ምናምን የሚባል ነገር እያወለቀን ነበር። አልሐምዱሊላህ ወደ ውስጥ ገብተናል። በቪአይፒ በሴኪሪቲ እየተመራን ነው። የሌላ እናት ቤተሰቦች ማሻአላህ መሰወር አይቻልም። እዛ ሆኖ ካለው ይሰማል። አዎ ይሰማል። ሪስክ የለውም። እዛ ሆነ ቪዲዮ ከዚህ በኋላ ያው በቃ በዚህ መከታተል ትችላለህ። ያው ሙሉ ለሙሉ ቮይስ አለ ና አንድ ሰፊዮ ና ያዝለትና ከዚህ እንትን አድርገው እችን ወደዚህ አድርግና ያዘው አንተ የኔ ልብ መምታት። ስለዚህ ይሰማል፣ ይታያል። ተስሽ ነው ስለዚህ ቆይ በቀጥታ እንግዲህ ያው ተስሽ ወደ ውስጥ እየገባ እንገኛለን። ሙሉ ለሙሉ ይህንን ነገር አጠቃላይ አብረው በጋራ ቤተሰቦቿ ያው ለመቀበል ወደ ውስጥ እየገባን ያለ ነው። እንግዲህ ሁሉ ላደረጉልን ላገዙን በሙሉ አሁንም ያው እንግዲህ አሁን ያላመሰገነ ፈጣሪው እንዳላመሰገነ ይቆጠራል። ስለዚህ ይህንን አሁንም እንደምታየው ወላጅ እናቷ፣ አባቷ እንዲሁም አጎቷ፣ ወንድሟ፣ እህቶቿ ጭምር ዛሬ እዚህ ተገኝተዋል። እንግዲህ ተስሽ አንተ እስከ ዛሬም ያላየሃቸው እህቷ እንግዲህ እዚህ የምታያት ሙንታ ትባላለች። እንዲሁም ወንድሟ ደግሞ እዚህ ይሳቅ አይደል? አዎ እነዚህም ጭምር ሁሉ አብረውን በጋራ ሆነው እየመጡ ነው። እንግዲህ ደግሞ የውጭ ጉዳይ እና የኒስ ኤጀንቶች ደግሞ ተቀብለው እህታችንን ወደዚህ ወደ ኤርፖርት ይዘውልን ወደ ተርሚናል እንግዳ መቀበያ ይዘውልን የሚመጡ ይሆናል። ያው እንግዲህ እስከዛው ድረስ ያሽ እሺ አህመድ ያለውን ነገር ኦኬ። በመጀመሪያ ደረጃ እንግዲህ የተከለከለ ቦታ ላይ እንደዚህ ፈቅደውልን ወገኖቻችንን ደስታ በጋራ ልታሳዩልን የቻላችሁ ኒሶችን ከልብ ማመስገን እንወዳለን። ይሄ ልዩ ነገር ነው። ይሄ ልዩ ትብብር ነው። የምር ስማችሁን ከፍ የሚያደርግ ነገር ነው። እንደዚህ ወገን ለወገን ቆሞ ደስታችንን እንድናይ ከልብ እናመሰግናለን። ሚዩት እያደረጋችሁ ያለውን ነገር ወደዚህ የለም እና እስቲ ኒሶችን ከልብ አመስግኑልን። ሪከርድ የምታደርጉ ይሄ የተከለከለ ቦታ ላይ ነው እህታችንን ፈቅደውልን እያስገቡልን ያሉት ማለት ነው። እና ይሄ ማለት የሁላችንም ኃላፊነት ነው። በዚች አንድ ሌላ ውስጥ ብዙ የታሰሩ የተጎዱ ችግር ውስጥ ያሉ ወገኖቻችንን እናስብ። በጋራ ስንሆን ስንተባበር ብዙ ነገር መስራት እንደምንችል አስቡ። እሺ ስለዚህ እዚህ ጋር ዛሬ የምናየው ነገር ምናልባትም እስክናያት ድረስ ያው የተከለከሉ ቦታዎች ስለሆኑ እንትን እንላለን። ቴንኪ በጣም ከልብ አንዳንድ ጊዜ ለተደረገልን ነገር ማመስገን ስንችል ነው። ከሰዎች መሀል ተለይታ በዚህኛው መስመር እንድትመጣ መደረጉ በራሱ ለውጭ ጉዳይ ሚኒስቴር ከልብ እናመሰግናለን። ለሳውዲ ኤምባሲ፣ ለሳውዲ መንግስት ከልብ እናመሰግናለን። የተደረገው ነገር ምንም ይሁን ምን ለአንድ ዜጋ ያላችሁን ክብር ነው ያሳያችሁን እና ልፋታችን ገደል እንዳይቀር ላደረጋችሁት ነገር ከልብ እናመሰግናለን። ወደ ውስጥ እየገቡ ያሳዩናል። ምናልባት ተርሚናሉንም ካለፉ በኋላ የሚያሳዩን ይሆናል። እነሱን እንጠብቃቸዋለን። እንግዲህ ሰብር አድርጉ። በቪዲዮ ገብተው እሷን ስናያት ትቀርጻላችሁ። አብሽሩ፣ ሼር እና እንትን አድርጉ፣ ፎሎ አድርጓቸው። እነዚህን ጀግና እህት ወንድሞችን ፎሎ አድርጉ። ተንቀበቀታቸዋል። በዚህ አጋጣሚ ሁላችሁም እያደረጋችሁ በተለይ እሷ ካለችበት ሁኔታ አንጻር ይሄ ተራ ነገር አይደለም፣ የተደረገልን ነገር እና ኢትዮጵያውያን ላንስቶችም ከልብ እናመሰግናለን።
ቀላል ነገር አይደለም። እሷ ካለችበት ሲቹዌሽን አንጻር ይሄ ነገር ያስፈልጋት ነበረ። ይጠብቃት የነበረው ፕሮሰስ እንደተነገራችሁ ነው። ማንኛውም ሰው ዲፖርት ሲደረግ ማረፊያ ክፍል አለው። ከዛ ብዙ እንግልቶች አሉ። ያንን ደግሞ ማስተናገድ አቅሙ የላትም። በአሁን ሰዓት ላይ ኦልሞስት ከ13 ዓመት በላይ ተዘግቶባት እስር ቤት የነበረች ልጅ ስትወጣ ኢቭን አምና እንኳን አልተቀበለችም ነፃ መሆኗን። ስቲል ነው አላመነችም። ተስፍሽ ወጣ የሆነ የሚጠብቃት ነገር በቃ ፍርዱ ሊካሄድባት የወጣችን የመሰላት ቅድም እናቷ ሲያወራት ሊያረጋጓት መኮሩ ምናምን፣ ግን እስቲ አልተረጋጋችም። እና ይሄ የተደረገልን ነገር ከልጅቷ ካለችበት ሁኔታ በጣም ትልቅ ነገር ነው እና መቼም የማንረሳው ነው። እጅግ በጣም ነው የምናመሰግናችሁ ኢትዮጵያ ኤርላይንስ፣ በሳውዲ አረቢያ የምትገኙም ደግሞ ኤምባሲዎች ስለ ትብብራችሁ ወላሂ ቃል የለኝም። ወረቢ በቃ እኔ እንጃ የብዙ ነገር መካሻን የሆናችሁልን እና ሰው አለን እንድንል ያደረጋችሁ በሀገርም ከሀገርም ውጭ ያላችሁ ሁላችሁም ከልብ እናመሰግናለን። የእውነት አቡ አፍናንም ካለ ላኩለት እስኪ። ከዛም ከኮሚቴዎቹም ቅድም እሱልን ነገር ነበር እና ቅድም ያው አንዱ ከኮሚኒቲም ገብቶ ያው ተስፋዬን አንተን ያው በጣም ሲያመሰግን ነገር ወንድማችን ነው። ደምሰለሽ መጣች መሰለኝ ማሜ ተስፍሽ እንትን አድርገው የ6 ሰው አድርገው እና ያንተን አተልቀው። ለምን ቪዲዮ እንኳን ቢቀርጹ ኮሜንቱ ላይ ያው ጽሁፉ ስለሚገባ እንደዛ ብታረግ ይሻላል። የ6 ሰው አድርገው እና የእነሱን ብታተልቀው በደንብ ይታያል። ለዛ ነው እንትን ስትመጣ ብቻ ክፈቱ። በጣም ልባችን ቀጥ እያለ ነው። እሷ ስትመጣ ኮሜንቱን አጠፋዋለሁ። ምንድነው ቀጥ እያለ ነው። ለሚቀርጹ ሰው ደግሞ እንደዛ ይመቻል ብዬ ነው። የ6 ሰው አድርገው እና ከዛ አንደኛውን አተልቀው። ከዛ ይሄ እንትን እያዘበ ነው። ለምን በደንብ ኮፒ ሊንክ እያደረጉ አይደለም? እኛ ስንት ነን ታዲያ? 1 2 3 4 5 6 7 አይደለም። ጽሁፉን ወደ ተከታች እንዲታይ ቪዲዮ ታስብሽ ካሊድን አስገባው። እሺ አንዴ እሺ ተቆይ። እሺ ቆይ እንደዚህ ላድርገውና 6 ሰው ያን 6% ይላል እና አንደኛውን ተተልቋል ማለት ነው። 4 ሰው 5 ሰው 6 ሰው እንዳፈጠፍጠን ደግሞ አንተም ባለቀ ሰዓት አሁን የ8 ሰው ነው ያደርገው። አንደኛውን አድርገው 6ቱን እየፈለኩት ኤግዛክት 6 ሰው ማለት አንድ ቁርጻት አይ ቲንክ 6 ሰው የለም። አሁን አግኝተዋል። አሁን አተልቀው። አሁን የምትፈልገውን ሰው አተልቅ። አሁን ትክክል ነው። ኤግዛክትሊ ነው። በቃ አሁን የምትፈልገው ሰው ስታተልቅ አንዱ ብቻ ነው። አይዋ ኤግዛክትሊ በቃ እንደዚህ እንዲሆንልን ጥሩ ሀሳብ። አሁን ካሊድን አስገባው። እሺ 2 ቦታ ነው ናግደለኝ ማሚ አሰላም አለይኩም ማሚ ወአለይኩም ሰላም። ሌላ ልንቀበላት ነው። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደስ ይበላችሁ። ዛሬ ደስታ ቀን ነው። አልሐምዱሊላህ ሽክር ነው ብለው በጣም ነው ማሾክረው። ሌላ ደስታ ቀን ነው ዛሬ። ደስ ይበላችሁ ለእያንዳንዱ ህዝብ፣ ለእያንዳንዱ ደስ ይበለው። ለሁሉ ደስ ብሎናል። ደስ ይበላችሁ። ተሰጥተናል። ደስታ ቀን አላህ ያርገው። መጨረሻ ኦኬ ካሊድን አስገባው። ሪኩዌስት ላከው ቪዲዮ አቆላል ባባ። እሺ ሌላን ሰቦረዲ አላከም ከሳውዲ ኤምባሲ 1 ሰው እና ኮሚቴው 1 ሰው ብትመጡ ደስ ይለናል። 2 ቦታ ስላለ ከሳውዲ ኤምባሲ እና እንደዚሁም ከኮሚቴው አንዳንድ ሰዎች ብትመጡ 2 ቦታ አለ። እኔ ደውልላችኋለሁ ኢንሻአላህ። የሪያዱን ደውልለት። ቅድም ተስፍሽ ገብቶ ነበርና ለመጀመሪያ ጊዜ ነው። ያው ለኔም ደውሎልኝ ነበርና ነግረውኛል። ያው ስትነሳ አሁን ተነስታለች ብሎ ያን ፎቶውንም እንግዲህ ካነሳሁት በኋላ ያው ነግረውኛል። ያው እየመጣች እንደሆነና በጣም ደስ የሚል ነገር ነው። ግን እነሱም ገብተው አንተንም ሲያመሰግኑ ነበረ። በተለይ አንተን በጣም ብዙ ሰዎች በተለያየ ስም ሲያነሱ እንደነበረ፣ ግን አንተ ያው ትክክል ስራ ከዚህ ነገር ላይ በጣም ስትለፋ እንደነበርክ ምናምን እና ኢንሻአላህ እኔም ደውዬ ሼር አድርግላቸዋለሁ። ኢንሻአላህ ይመጣሉ። እስከዛ ድረስ መሐመድ ኢንሻአላህ ተፈضل። ከቅርብ ጊዜ ሰዓት ድረስ ነበር አብሮን አፍናን
ኢንፎርም እያደረገን ነበረ ወይ ተኝቶ ይሆናል። ወይ ልደውልለት ላባፍናንም። እሺ ሚዩቱን አንሳና ድዋ ያድርጉልን ማሜ። ቆይ እኔ ላንሳው። እኛ ማንሳት አንችልም። አክሴፕት አድርገው። አክሴፕት ካላደርገው ሚዩት ነህ ወንድሜው። አትንጀርጀር ፎከሳር ጀርጅረው እና ቋሚራይት ሄደው ነው። አይ ለራሳቸውም ስለተጨናነቁ ወይ ቢያንስ ይተዋቸው። እኔ እዚህ ሆኜ እኮ ልቤ ቀጣለች። እነሱን አስበቀዋል። ወረቢ ሚዩት ነህ። ሚዩትን አንሳው ነው። አዎ አንተን ነው በቪዲዮ። እሺ ምን ፈለግ ቪዲዮሽ ያርጉልን አባታችን። አረ ለሙቤ የሆነች ልጅ ስትመጣ ኒቃቢስት ያደረገች እንትን ልብ መታ ሌላ መስላሽ በምን ልለያት? አብራን የመጣችው እሺ አረባክ ሴኪሪቲ እያስታስከኝ ነው ሙቤ። በነገራችን ላይ በጣም ተስፋ የሚገርመኝ ነገር እንደሆነ ታውቃለህ? ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያን ለእህታችን መስዋዕት የከፈላችሁ ሁላችሁ እንኳን ደስ አላችሁ። ለዚህ ጋር ላበቃችሁን ሁላችሁም ልባዊ ምስጋና ይድረሳችሁ ለሁላችሁ እላችኋለሁ። እና ያው ዛሬ እንኳን በድጋሚ ደስ አለላችኋለሁ። ታስፊ እንዴት ነህ? እኛ ጋር ሁሉ ሰላም አለን እና እንዴት ናችሁ ሁላችሁ ጀማው? ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ? አረ ለዚህ ቀን ያበቃችሁን እናንተ እንግዲህ ልባዊ ምስጋና ይድረሳችሁ ሁላችሁ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን ደስ ያላችሁ። እንኳን ደስ አለን። በጣም ደስ ብሎናል። ማሻአላህ። አሁን እነሱ ድንጋጤ ላይ ናቸው። በነገራችን ላይ ልባችን እየመታ ነው ወላሂ። በነገራችን ላይ በጣም የገረመኝ ነገር ዛሬ ከእህታችን ሌላ ጋር አንዲትም እህታችን ከእሷ ጋር ትገባለች። 15 ዓመቷ ነው እሷ የታሰረችው። ለመጀመሪያ ጊዜ ነው ከእሷ ጋር እንግዲህ ከእሷ ጋር አብረው ነበሩ። ከ15 ዓመት በኋላ እንግዲህ እስር ዛሬ ከሌላ ጋር እሷም ወደ ሀገር ትገባለች። እቺ ልጅ ስትመጣ የሚገርማችሁ ነገር ቤተሰቧን አታውቅም፣ እናት አባቷን ማን እንደሆነ አታውቅም። ግን ሱብሃነላህ የሚገርም ነገር ነው። እኔ በጣም የገረመኝ ነገር ነው እና ከእሷ ጋር አብረው እስር ቤት እንደነበሩ ነው የሰማሁት። በጣም እጅግ ነው ያዘንኩት ያን ነገር ስሰማ። 15 ዓመት ሙሉ ታስራ ከ15 ዓመት በኋላ ዛሬ ሀገሯ ትገባለች። ተስፋሽ አሁን ከሌላ ጋር ትመጣለች። ብዙ ነገር ሌላ ስታግዛት የነበረች እህታችን ናት እና ዛሬ ከእሷ ጋር ትመጣለች። እች ልጅ ግን ቤተሰቦቿን አታውቅም። በጣም የሚያሳዝነው ነገር ማረፊያ አላት የላትም። ቤተሰቦቿን አታውቅም። 15 ዓመት ታስራ ዛሬ ነው ከሌላ ጋር አብረው በአንድ ፕሌን የሚመጡት። ብዙ ነገር ስታግዛትም የነበረችው እህታችን ናት። ሰው እንዲናርጋ ወንድም ካሊድ ጋር ትረፍና እዛው እናቋቁማታለና እዚሁ ባለው ነገር እናደርጋለን። ቤተሰቦቿን ማፈላለግ የሚሆን መጠለያ ሴት ናት። ብዙ ነገር አለ። ወንድም ካሊድ ጋር እንድታርፍ ይሆንና አብራት ግባና ታዲያ አሁን ስልኳ ካለ ለምን አንድ ላይ አንቀበላቸውም? ሁለቱንም ታዲያ ለሌላ ራሱ ያለችበትን ሁኔታ የምትነግር የነበረችው እሷ ናት። በነገራችን ላይ አንዳንድ ነገር ታግዛት የነበረች እህታችን ናት እና ቤተሰብ የላትም ማለት ቤተሰቦቿን አታውቃቸውም። 15 ዓመት ወደ እስር ቤት ነበረች። እርዳታ የሚያስፈልጋት እውነት ነው። ኖ እንረዳታለን። አብሽሩ እንረዳታለን። በዚህ አጋጣሚ ይህችን ነገር ላስታውሳችሁ ብዬ ነው። ከእሷ ፍላይት ጋር ነች አንድ ላይ ያለችው። ከእሷ ፍላይት ጋር እሷ ነበረችም። አንዳንድ ኢንፎርሜሽን ሌላ ያለችበትን ነገር አሁን እንደዚህ ናት እያለች የምትነግረው እህታችን እሷ ነበረች። ሱብሃነላህ አንዳንድ ነገር የምታግዛትም የነበረች እህታችን ናት እና ስለዚህ አሁን የምታርፈውም ሌላ ጋር ነው። በነገራችን ላይ ከእሷ ጋር ነው አብረው ነው የሚያርፉት። ፍላይታቸው አንድ ላይ ነው። ፍላይታቸው አንድ ላይ ነው። የምታርፈው ሌላ ቤት ነው። ማንም ዘመድ የላትማ። ተነግሮ ልጅቷ ማንም የላትም ተብሎ አብረሽ ውጪ፣ አንቺን ከእሷ ጋር ነይ፣ እኛ ጋር ታርፊያለሽ ተብላለች። ኦልሬዲ ተነግሯታል።
አየ አልሐምዱሊላህ አልሐምዱሊላህ። ኦኬ። ስለዚህ እሷ ዘግይታ ነው የምትወጣው ማለት ነው። አሁን እንዳረፉ ነኝ ብለሽ ውጪ ተብላለች። አብሬ ነኝ ካሳለፋት ታልፋለች። አብሬ ነኝ ብላ ኦኬ። ወይ አንድ ላይ ብናያቸው እንደው እግዚአብሔር ያሬት ወላሂ እንደዋላሂ እኛ ሰፈር ጠፍታለች። ወላሂ ጠብቀን አሁን ቤተሰቦቿ እኮ ትኑር አረ ልቤ መታ ኒቃብ ያደረገውና ሌላ ይመስለኝ ነው። ሙቤ የሰው የዘሬ ቤትን የሉበት ይሁን። አሁን እኮ የቱ ጋር እንዳለን አየኸው ሙቤ። ቆይ የማይቀረጥ ነገር ቀርጸ ለሌላ ጉዳይ እንድንሰበሰብ እንዳታደርገን ሐመድ በጋናቱ ሰውዬ ሌላ የተለቀበች አይመስልም። በዚህ አጋጣሚ የኢትዮጵያ አየር መንገድንም ፍቃድ የሰጡንም ኒስንም ከልብ እናመሰግናለን። ቴንኪ ወሉ የማይፈቀድበት ቦታ ላይ ቅርበት እንዳለን ልብ በሉ። ወላሂ ኢትዮጵያ አየር መንገድን በጣም ነው የምናመሰግነው። ካሊድ ፋውንዴሽን እድሜውን ረጅም አላህ ያድርገው። ወላሂ አሁን ኒቃብ የለበሰ ሁላ እንደዚህ ሁሉም ሰው ኮንፊውዝድ እየሆነ ነው ኒቃብ የለበሰ ሲያዩ። ግን ኦልሬዲ እህታችን ዘዋት ስለሆነ የሚመጡት አሁን በትክክል ማን እንደሆነች እንለያለን። ስለዚህ 2-3 ጊዜ የተሸወድነው እንኳን ደስ አይላችሁ እያሉ ለካ ያው የቤተሰቡን ታሪክ የሚያውቅ ሰው መጥቶ ሰላም ይላል እና የሰው ይዛችሁ እንዳገቡ ለዛ እኮ ነው ያ ስለተደናገጥን። ኖርማሊ ያው በደንብ ኤጀንቶች አጅበዋት ስለሆነ ይዘዋት የሚመጡት ኦልሬዲ እዚህ ሴኩሪቲ ተመድቦልን ስለሆነ ያለው። ከዛም የውጭ ጉዳይ ሰዎች እና ከኒሳ ደግሞ ሰዎች ይዘዋት ይመጣሉ እና 3 ጊዜ እናትየው እያቀፉ ስለምን ቀጥታ ወደ እኛ ጋር ነው የሚመጡት እና ጥበቃ በላይ የአሁኑ ጨነቀኝ። ወረቢ ልቤ ቀጥን ያለ አረኔ ልቤ መታ። ስለዚህ ገና ቢያንስ 20-30 ደቂቃ እንጠብቃለን። እኔ በዚህ አጋጣሚ የገረመኝ ነገር ልንገራችሁ። እናንተ ልክ አሁን ስደውሉልኝ እኔ ትንሽ ተኝቼ ነበርና እኛ ሀገር ጀርመን ሀገር ሰው በሙቀት እየሞተ ነው። ወደ 40 ምናምን ግራድ ገብተዋል እና ሰው በሙቀት እየሞተ ወደ 4 በዚህ ሳምንት ወደ 4 ሰው ሞተዋል እና ሙቀቱ በጣም እንገድሎናል። እና አሁን ስነቃ እናንተ ስደውሉ እጅ ያረፈች ስዱን ዝናቡ ደግሞ ዘነበ። ሱብሃንአላህ ወላሂ ኃይለኛ ዝናብ ዘነበ። ሰው እኮ በሙቀት እየሞተ ነው። ዝናብ አሁን ሲዘንብ ገረመኝ። ሱብሃንአላህ። ትላንትም ለአንድ ወንድማችን ላይ ገብተን ለጃፈር ውሃን የሆኑትና ኤሲ የላቸው ሱብሃነል ኻሊቃ የአላህ ነገር አየው። ሰው ተቀምጠን ስለ ሙቀት ሌላ ሀገር ለማውራት አበቃን። እንደዚህ አልተለመደም። አዲስ የሆነ የወይዘር እንትን የመጣው ኢሮፕ ላይ መብራት ችግር እንዳለ ታውቃላችሁ። እና ለኤሲ ለምናምን ውዶች ናቸው እነኛ ነገሮች። አሁን ፈረንሳይ በጣም አደገኛ ደረጃ ላይ ነው። ሽማግሌና ህጻናት መተንፈስ አቅቷቸዋል። እና እኛ ሀገር ጀርመን ልንሞት ነው። 2 ምናምን ገብቷል። እንዳለ ኢሮፕ እና አሁን ዘነበ። ዝናብ ኃይለኛ ዝናብ እየዘነበ ነው። ቀዘቀዘ። በጣም ደስ የሚል ነገር ነው። ሱብሃንአላህ የሆነ ነገር እና በቃ እሷ አሁን እኔ ጋር ስደውሉ ዝናቡ ሲዘንብ ስነቃ ምናምን የሆነ ነገር እንትናለኝ ግራ ገባኝ ማለት እና አልሐምዱሊላህ። እኔ ስመጣ እንደ ኃይለ ሥላሴ ደጃማካ እንዳዘነቡት እኔም ስመጣ እንትን እላለሁ። ስለ ወደ ሌላ ፕላኔት ሄድኩ ወይ ብሎ እኮ ዛሬ ነገር ካሊድ እኮ እዛው ነው ያለው። የት ነው የሚገባው? ይልቅ አቧናንን ሚሴጅ አስቀመጥኩለት። ደውለት ነው በቀጥታ ደውለታለሁ። አብሽር በቀጥታ ደውሉለት። ተውት። አሁን መቼ መጣች? ተኝቶ ሊሆን ስለሚችል የድሮ እስኪ ተናገሪ እህታችን። አሰላሙ አለይኩም። አንዴ በትልቁ አድርገው፣ በትልቁ አድርገው። ደስተኛ ነኝ። ደስ ይበላችሁ ማሚ። ደስ አሁን ልብሽ ምን እያለ ነው? ደስ እያለው ነው። እየወለዳችሁ አዲስ የተፈጠረ ጌታ
የሚሰማሽን ተናገሪ። ሰው እያየሽ ነው ማሚ። ደስታሽን ሁሉ የተሰማሽን ነገር ደስ ይበላችሁ። ዓለም አቀፍ በሙሉ ደስ ይበለው። እኔ ደስ ብሎኛል። ሌላ በአዲስ መልክ ዛሬ ነው የወለድኳት። ተወልዳለች በሞት እናንተ ለመለም ገዛችሁ የሚከፍላችሁ ቀን አላህ ያርገው። እኔ አልሐምዱሊላህ ምን ብዬ ላውራ? አልሐምዱሊላህ የምናገረው ነገር እንትን ስላለኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። እናንተ ደግሞ ገዛ የሚከፍላችሁ ቀን አላህ ያርገው። ከፍዬ የማልችለው አልደርሰውም። አላህ ገዛውን ከፍሎ ይጨርሳል አይጨርስም። አላህ ጅምር ነው። እኔ ቀልቤ ወደ ሳይት ስለተሰረቀ ገብቶኛል። የሌላ ኑር ሰብዕት ነች። የሌላ ኑር ሰብዕት ነች። አልደረሰች አልመጣችም። ምን እየተሰማሽ መጣታት ከዛ መጣ ነው ሰው መንገደኛ አይደለም። በሌላ እናንተ እኮ እንትን አላችሁ። ያኛው ፍላይት ለብቻ ነው፣ የኛው አውሮፕላን ለብቻ ነው። ፍላይቱ ነንበሩን እናታውቁታላችሁ። መልዕክቶች ቀጥታ ሁለቱ አውሮፕላኖች የተለያዩ ናቸው። ያኛው ቻርተር ነው። ስለዚህ ይሄውን እየገቡ ያሉት ደርሳለች። አላሁ አክበር። አልሐምዱሊላህ በሉ። አልሐምዱሊላህ የሌላ ቲሞች አልሐምዱሊላህ በሉ። እዚህ 11,000 ሰው ስላለ እናንተ ጋር ስለሚረብሸን ልክ ስትመጣ ታወራላችሁ። እሺ አልሐምዱሊላህ በሉ። ይሄ አላህ ነው ያደረገው። የሌላ ቲም በጠቅላላ ሁላችሁ አልሐምዱሊላህ አላህ ነው ያደረገው። ታብታብ አድርጉ ቤተሰብ። ልክ እሷ እንትን ስትል በቪዲዮ እናደርገዋለን። እሺ አብሽሩ። ልባችን እየደነገጠ ነው እኮ ተስፈሽ ግን የመሐመድ ካሜራ አስተማማኝ። አሰላም አለይኩም ቡቤ እንዴት ነህ ወንድሜ? አፉ እንባባል እንጂ ምን ነው ወንድም አለም? አሁን ነው የመጣሽው። ኢንሻአላህ አፉ እንግዲህ አብሽር። አዱኛችን ናት። እኛ ወንድም ታማቾች ነን። ኖ ማረዋት ወደ አሳይ ነው ፎርጊቭነስ ኢዝ ቬሪ ኢምፖርታንት። አሲያንም አፉ በላት we are brothers and sisters. ላ ኢላሀ ኢለላህ መሐመድ ረሱልላህ። ያ ገመድ ነው የሚያስተሳስረን። በምላሳችን የምንናገረው እንጠየቅበታለን። አፉ በጣም ኢዝ ቬሪ ኢምፖርታንት ዴይ ነው ዛሬ የሰራ ነው። ያውና አልሐምዱሊላህ ረቢል ዓለሚን ማለት አለብን። አላህ ነው ይህንን ቤተሰብ ያስደሰተው። ወላሂ አልዓዚም ትልቅ ነገር ነው። አላህ ትገባለች ያለችበት ቀን ዛሬ ነው። ስለዚህ ሁላችሁም ተሰድባችኋል እና ያ ስድብ በቃ ጤና ሀብት ምን ያምጣላችሁ ብዬ ነው ዱዓ ማረገው። እና እቺ ዱኒያ ናት። እቺ ትተን የምንሄድባት ነው። ሌትስ ጎ ሄልፕ ኢች አዘር። ወንድማማችነት አንድ እንሁን፣ እንዋደድ። ብዙ ላይክ አንድ ስንሆን ብዙ ነገር እናረጋለን ነው። አሁን አልሐምዱሊላህ ቴንኪዩ ሳዑዲ አረቢያ ገቨርንመንት ማለት አለብን። ቴንኪዩ የኢትዮጵያ ገቨርንመንት። በተለይ ወንድም ካሊድን ፎሎ አርጉላችሁ። አላህ ይጨምርላችሁ። የመሐመድ ካሜራ አስተማማኝ። ካሜራ አንትች ከኋላ ተረገረ በእጅ ምናምን እየነካው ደብዘዝ ሴኪሪቲ እዚህ ጋር መቅረጽ አይቻልም። በግድ በካሊድ ጥረት ነው፣ በካሊድ ኮሚኒኬሽን። አረ ቀርጸን ነው ከምንወጣው እኛ አሜሪካኖችን። እሺ ይላሉ። ሪኩዌስት ላክና ይግባ።
እኛ እኮ ይቀረጻል። ምንም ነገር የሚደበቅ ነገር የለም። ውስጥ እነሱ ውጭ አይደሉም። ካሜራ ተነኑ መሰል እኛም እንደዛ ውስጥ ገብተን ቀርጸን አገራችን አምሯል፣ ፏ ብትን ብሏል። ማሻላ አገራችንን ፒስ አላህ ያርገው፣ ያረብል ዓለሚን አገራችንን ሀብታም ያርገው፣ ከስደተኝነት አላህ ይጠብቀን። ይህንን ዱአ አርጉ። አምሶ ሀፒ በጣም ተደስቻለሁ። ወላሂ ልቤ ዱብ እላለሁ። እስካሁን ድረስ እስከምትመጣ ድረስ አላምንም። ስለዚህ ሌትስ ጎ ሲ ቱጌዘር። ይሄን ቀን እኛም እዛ ኤርፖርት ላይ እኛ መገኘት ነበረብን። ተስፋዬ ደግሞ በጣም ዊ ሃቭ ቱ ቴንክ ዩ ማለት አለብን። ወንድሞቻችን እንዴት ነው እነሱ ጋር አጠገብ ምናምን ተብሎ በጣም ሚዲያ ላይ ምንድን ነው የሚባለው ኮምፕሌን እያረጉባቸው ታግለው ለሁማኒቲ ለእህቴ ነው ብሎ እስከ መጨረሻ ድረስ አላህ ይስጣቸው። ሁላችሁ ሙቤም ኤቭሪባዲ እንትና አላህ ይጠብቅሽ። አብሽር እኛ አሁን የምንሞጋገስባቸውን ታይሞች ከደስታ በኋላ እናደርገዋለን። አሁን ሰው እስከምትገባ እናውራ ብለን ነው። በነገራችን ላይ ተስፍሽ ያው እንግዲህ ያው ይሄ ነገር አሁን ስለሰማነው ነው እኛም ሰርፕራይዝ ነው የሆነው። ለዛ ነው እንጂ እኛም ሀገር ላይ ተገኝተን ሁላችን እዚህ ጋር ያለን ሰዎች እሷን መቀበል እንፈልግ ነበር። እውነት ለመናገር ግን አሁን ነው ይሄ ነገር በነገራችን ላይ በሚስጥር ነበር የተያዘው። ገብታ በሰላም ቤተሰቦቿን እስከምታገኝ በሚስጥር የተያዘ ነገር ነበር እና እንደ ድንገት አምልጦ ነው የሆነ ሰው ሰምቶ ወደዛ ሚዲያ ላይ ስለመጣ ነው እንጂ እኛም ይሄን ነገር ብናቅ ኖሮ አስቀድመን እኛም ገብተን እህታችን ሌላ ከነ ቤተሰቦቿ እንቀበላት ነበር። እውነት ለመናገር እኔ አንዱ ከሚመኘው ይሄ ነበርኩኝ። ተስፍሽም ይሄን ነገር ትመኝ ነበር። አይ ኖ ዛት ስለማቅ ነው ሁላችንም ይሄን ነገር እንመኝ ነበር። ግን እንደው እንደ ድንገት ነው አሁን እኛም የሰማን ነው። በዚህ አጭር ጊዜ ውስጥ ያው በተለይ ውጭ የምንኖር ሰዎች እንደዚህ ቶሎ ብለን እንግዲህ ሀገር ገብተን ስለማንችል ነው እና ዛሬ ላይ ግን እዛ ያላችሁ እህትና ወንድሞች ያው እንደኛ በደንብ አርግታችሁ እንደምትቀበሏት እናውቃለን። ኢንሻአላህ በአጋጣሚ ይችልን እንገራችሁ ብዬ ነው። አብሽሩ አሱ አሁንም የጀመረችው ፕሮጀክት አለ። እሷንም እናግዛታለን። ድሬዳዋ ላይ እናትና አባት የሌላቸውን ህፃናቶች እያሳደገች ነው የምትገኘው። ትልቅ ፕሮጀክት እየሰራች ነው። እንደዚሁ ተሰባስበን ደግሞ አቋቁመን መሬት እናስይዛለን። በዚሁ በሚቀጥሉት ሳምንታቶች ውስጥ ወደ ኢትዮጵያ ትሄዳለች፣ ላይቭ ላይ ትገባለች፣ ታሳየናለች። ስላለው ነገር ንገሪን የተወሰነ ደቂቃ። እነሱ ልክ እንደወረደች የግድ ቪዲዮውን ያወሩታል። እሺ ተረጋጉ ቤተሰቦች። እዚህም ድረስ የተፈቀደልን እኛ ስለሆነን ነው። ለኢትዮጵያ አየር መንገድ እንደዚሁም ለኒስ በጣም ከልብ እናመሰግናለን። ክበሩልን ሁላችሁም። ሚዩትሽን አንቺና ተናገሪ። ልክ እንትን እንዳለ ቪዲዮውን ስለሚከፍቱት እናሳያቸዋለን። እሺ እኛም ያንኑ ልናያደርጉቻል ነው እንትን አድርጉ። እሺ አይ ያው እንግዲህ የተቀመጥንበት ዋናው በሌላ ጉዳይ ነው። እየጠበቅን ነው። ኤርፖርት ናቸው። ልክ እሷ ስትመጣ ቪዲዮ ከፍተው ያሳዩናል። ለዚህ ቀን ያበቃን ጌታ አልሐምዱሊላህ ረብል ዓለሚን መጨረሻውን የሚያሳምረው እስከ መጨረሻው ያርገው። እኔ በተመለከተ በእኔ ስር ያሉ እናት አባት የሌላቸው ህፃናቶች አሉ። ትልቁ ከ6 ዓመት በታች ነው። የመጨረሻ ትንሹ የሚባለው ከሳምንት በፊት ራሱ ሌላ 2 ልጆች ተረክበናል። የ4 ወር ነው ትንሹ የሚባለው ማለት ነው። እነዚህ ህፃናቶች ቀንና ሌሊት ጡጦ የሚያጠባ ምግብ የሚያበላ የሚቀይር ተቀጥሮላቸው ቀን የሚሰሩ ሰራተኞች አሉ፣ ሌሊት የሚሰሩ ሰራተኞች አሉ። አጠቃላይ ኦልሞስት 37 ህፃናቶች አሉ ማለት ፋሚሊ ኔም የላቸው፣ እናትም አባትም የላቸው። በውጭ ካሉት ውጭ በውጭ ያሉትን ውሰዱ ብለውን ቦታ ስለሌለን ያልተቀበል ነው። በትልቁ አድርገው ከመጡ ማለት ነው። ስለዚህ ይሄ ደግሞ ምክትሉም ከንቲባውም ተገኝተው እዛ ቦታ ላይ አልሐምዱሊላህ ረብል ዓለሚን በቅርብ ተከታተል ለጠየቅነው ጥያቄ መሬት ፍቃድ አግኝተናል። እዛ ላይ ቤት እንሰራለን ብለን ኡስታዝ ኑሪ ቱርኪ፣ ኡስታዝ አብዱልፈታህ አብረውን ሆነው አብራችሁኝ የቆማችሁ ብዙ እህቶች ወንድሞች ያላችሁ እዚህ ጋር ደርሰናል። ኢዘን ረብል ዓለሚን በሰፊው ደግሞ አሳያችኋለሁ። አሁን ያመጣንበት ጉዳይ ስላለ ያው መሀል ላይ ዝም እንዳይባል ተብሎ ነው ይህንን የተናገርኩት። ለአንድ ነፍስ እንደዚህ እንሆናለን። ብዙ ነፍሶች ደግሞ አሉ ከኛ ኋላ እዚህ ምድር ላይም ሰማይ ቤትም
ቢኢዝን ረበል ዓለሚን ተወዳጅ የሆነን ስራ የምንሰራበት እና ያን ኸይር ከሚሰሩት ያርገን እላለሁ። አላሁማ አሚን። እሺ ታመሰግናለን። ኔትወርክ ተቆራርጧል። ወንድምየው ወንድም ካሊድ ሚዩትን አንሳና እስኪ ተናገር። በስመ አብ ጓጉተዋል እነሱም እኮ እናንተ ዝም ብላችሁ እዚህ ጋር ይሰማ ከሆነ ይሰማል አለን። ይሰማል። እሺ ያው በድጋሚ ያው ለሁላችሁም በመላው ዓለም ለምትገኙ ወንድሞች እህቶች እንኳን ደስ ያላችሁ፣ እንኳን ደስ ያለን። ራሱ እንግዲህ ከረጅም ጊዜ በኋላ አልሐምዱሊላህ በኸይር ቀን በኸይር ጉዳይ ላይ አላህ አገናኝቶናል። እንደ እህት እንደ ሴት ልጅ ትልቁ አንቺም ከዚህ ከቲም ሌላ አባላት ከተጨነቁትና በጣም በብዙ ውጣ ውረድ ውስጥ ካለፉት እህቶች መሀል ነሽ። አንቺንም እንኳን ደስ ያለሽ ማለት ፈልጋለሁ። ያው ቀደም ብዬ ስላላገኘሁሽ ነው። እንግዲህ በዋነኝነት አሁን ከሳውዲ 2 አውሮፕላኖች የኢቲ 413 እና ወይ ደግሞ 2413 የቻርተር አውሮፕላን ነው የሚመጣው። ይህ አውሮፕላን እንግዲህ እነዚህን መንገደኞች መደበኛ መንገደኞች ጭኖ ይመጣና ወደ ከስደት ተመላሽ መንገደኞችን ጭኖ የሚመጣ አውሮፕላን ነው። ስለዚህ ምናልባት ትራክ አድርጋችሁ ማየት ይቻላል። ኦኬ፣ እየተደወለበት ነው። ቤተሰብ አብሽሩ። እሺ፣ ምናልባት ትራክ አድርገው የሚገቡት የ414 መደበኛ ፍላይት ስለሆነ ይሄኛው የቻርተር አውሮፕላን ስለሆነ አለው አይደል? ተመልሻለሁ። አዎ ተመልሳለሁ። ተመልሳል። ኔትወርክ ዘግይቶ ስለሚደርስ ነው። እየደወሉበት ነው። ያው ማሚም አጠገባቸውን ያለው ችግር የለም። እሺ ቤተሰብ አንዱ ካልሰራ አንዱ ጋር፣ አንዱ ሳልሰራ አንዱ ጋር እያሉ ደረጃው ላይ ያሉትን ሰዎች በማየት ከካሜራው ልወጣ አይቀረኝ የለም። እሺ አለን። አሁን ይሰማል? አዎ አላችሁ። አዎ አላችሁ። እንደውም ለምልክቱ ልጅ ወደ ታች የወረደ አንድ ፈረንጅና አንድ እሺ ኢብሮ በመሀል እየደወለ ነው እና ኢብሮ እየተመለከትከውን አትደውል፣ ስልኩን እየተጠር ልጁን ከተኛበት ነካክታችሁ ቀስቅሳችሁ ናገስት ላይ ግባ በለው። ናገስት ላይ ነገረው እንዲመጣ ወይ ብሮ ወንድሜ ያው በመሐመድ ጋር ወይም አቡ አሚራ ጋር ደውል፣ ምናልባት እየተሰማ ከሆነ። ስለዚህ አሁን በቀጥታ በዚህ ስልክ አሁን መከታተል ትችላላችሁ። እህታችን ሌላ ወደ ኢትዮጵያ የምትገባበትን አብረን በጋራ እየጠበቀን ያለ ነው። በውጭ ጉዳይ ሚኒስትር በኩል ያሉ አባላት ወደዚህ ይዘዋት የሚመጡ ይሆናል እና ሁላችንም እሱን በመጠባበቅ ላይ እንገኛለን። አልሐምዱሊላህ እንግዲህ አውሮፕላኑ አርፎ እንግዲህ ስደተኞች ሬጅስተር ተደርገው ወደዚህ የሚመጡበትን ሂደት እያደረግን እንገኛለን። በእኛ በኩል ያለው ሂደትና ዝግጅት ይህን ይመስላል። ዝም ብላችሁ አሁን አካባቢውን አሳዩን። በቃ ስትመጣ እንትን አሉ። በቃ ልባችን ተሰቅሎ እንትን ሊሆን ስለሆነ ቪዲዮን እንደዛው አድርጉትና በቃ ስትመጣ እንደው ተንደርድራችሁ እንደው እናታችሁን ምናምን እያየን እንጠብቅ። ያቺ እሷ ነች እንዴ? እኮ ልገባ ነው። ወይ ግዳሷ እንደዚህ የምትወደዱ ያድርጋችሁ። እንደዚህ ዓለም ስለእናንተ የሚጨነቅ ያድርጋችሁ። የምር ዱዓ አላት ልጅቷ ተስፍሽ፣ በጣም ዱዓ አላት። ዓለም እንዲጨነቅላት ያደረገው አላህ ነው ስብሓን። የሆነ በእሷና በጌቷ መሀል የቀረማ የሆነ በጌቷ መሀል የሆነ ነገር አለ። ምን እንዳጋጠማት አይዟችሁ፣ የዛሬ ደስታ ቀን ነው። አሁን መብራት ምናምን አይታቸዋል። የዋንጫ ጨዋታ እግር ኳስ ያለ ከስር ኢብሮን አይቼዋለሁኝ። ኢብሮ እሺ፣ እኔ ወርደለታለሁ፣ እሱ ይግባ። እሺ ድሬ ይፈጀናል። ለዛ ነው እሺ፣ ይፈጀናል። አብሽር አብሽር፣ ይፈጀናል። ከስር ታብታብ አደርግላቸዋለሁ። በጆሯችሁ ነው በአይናችሁ ነው የምታዩት? ቆይ ኧረ ዝም በሉ ይሉናል። የጭንቅ ነገር። ኢብሮ ይታለ ኢብሮ አንድ ቁጥር ጻፍ፣ አንድ ቁጥር ጻፍ።
እኮ ተጨንቀው ነው። ኮሜንት ላይ ያሉ እህቶች ወንድሞች በጣም ተጨንቀዋል። እስኪ ዝም በሉ እንይበት፣ ዝም በሉ እንይበት። ወይኔ ሻንጣ ወደቀበት። ከማያንቺ ደግሞ ኢብሮ ክላሲክ ኢብሮን ነው ያልኩት። ኢብራሂም ኢላላ አንተ ሱብሃነክ። አረ ልቤ ልቀልጥ ነው አሱ ላ ሐውለ ወላ ቁወተ ኢላ ቢላህ። አገኘሁት። እግር መንገዳችሁንም ህፃናት ልጆቹ የምንልካቸውን ነው ማለት ነው ያላስወረስናቸው። እስኪ ኢብሮ አዙ እስኪ አውሪ። አዙ አታውሪም እንዴ? አዙን ሰላም አለይኩም አዚዛ። ዋሌይኩም ሰላም ረህመቱላሂ ወበረካቱ። ጀንዳን ወክዬ እኮ አለ ወንድምዬ እኮ አለ አለሽ እንዴ? እኔ እኮ ድምፅሽን አልሰማሁም። እኛ አፍጋኒስታን ሆን ለኮሚኒቲው ቀረብ ብላለሁ። ከአንቺ ቀረብ ታውቃለሽ። ኢብሮ ለምን ነው ጥለው የሄዱት? ኧረ ማቀሳሰር፣ ኧረ አይገርምሽ? እንዴት ናችሁ? ካሊድ እኮ ደውላለሁ ብሎኝ አልደወለልኝም ነበር፣ እየጠበቅኩ ነበር። እንዴት ናችሁ? አማን ነው? ሰላም ነው እብሮ። ሰላም ነህ? እንዴት ነህ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላ 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 ማሻአላ። እደርስባችኋለሁ ግን ኢንሻአላህ። አሁን መጣሁ። ምጣ በቃ ሄድ አይ ማለት ሂድ። እዚህ ቁጭ ብዬ ነው። አይ ፈልግ ዝም ሆነ እንጂ እንዴት አስፈልጋል? እዛ መሄድ ዝም በሉ የምትሉት በአይን ነው በጆሮ የምታዩት? ምን ሆናችሁ ነው? ለምንድን ነው ዝም የምንለው? ድንቅ ነው። ዝም በሉ እንይበት። ቁጭ ብለን አብረን አፈናችሁን እኔ ጎበዝ ኤዲተር ነኝ። አንዱ ካሜራ ድብስስ ሲል ወደ ሌላው ቀይርላችኋለሁ። ወላሂ አንተ ሚያ ሚያ። አሁን ወንድም ካሌድ እየተወደወለበት ነው። አሁን ወደ ዋናው ስቱዲዮ መልሳችኋለሁ። እሷ ግን ከመጣች እኛ ዝም ብለን ነው ማየት ያለብን። አዎ ሚውት ሁላችን ወይት እንይዛለን። ይገሉናል እንጂ ይደፉናል። ኮሜንታተሮች ሚውት ነው የምናደርገው። ሁለቱንም ዝጋው። እኛም ብቻ ዝም በሉ ይላሉ፣ እነሱም ዝም ይሏታል። ኮሜንቱንም ዘጋውና ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ይሰማል። ሌላ ነገር ከምትሉ አልሐምዱሊላህ። እሱሽ ይሰማል አለን። ወንድም ካሌድ ይሰማል። ሁሌ ሲያወራ ነው። አሁን እንግዲህ ሻብሌት እናርጋችሁ። ምናልባት አሁን ቀጥታ ፎከሳችንን እዚህ ላይ እናድርግ። ምናልባት መጀመሪያ እንደነበረው በትልቁ ማድረግ ከቻልክ በደንብ እንዲታይ ለማድረግ አሁን የውጭ ጉዳይ ሰዎች ወደ ኢትዮጵያ አየር መንገድ የሸትል ባስ መኪና ውስጥ ላይ አስረክበዋት እንደ ገባች ነው አሁን እየተነገረን ያለው እና ይሰማል። አሁን ይሰማል። ስለዚህ ምናልባት በትልቁ ማስተካከል ከቻል እንደዚህ ይሻላል። ኮሜንት ይረብሻል። ኮሜንት ይገባል። መታየት ከቻላችሁ ይሄ ይታያል። በቂ ነው ለመታየት። በደንብ እየታየን ነው። በደንብ ይታየናል። ካሊዶ እዛ ያለው ካሊድ ይሄ ፋሲካ ነው። ማሜ ያለ እዛ ማሜ ቆይ ቦታ ያንተ ድምፅ እኮ ይሰማል። እዛ ካሊዶ ይሰማል ድምፅ ወንድም ካሌድ የምታወሩት ይሰማል። ሽሮ በርበሬ መስማት ስለሌለብን ነው እና ይሰማል። ማይካችሁ በጥራት ነው የሚሰማው። ቀጥታ ወደ ጉዳዩ ሚውትን አንሰው። አሁን ላኢላሀ ኢለላህ። በዚህ አጋጣሚ ተስፍሽ በመሀል ዛሬ የተገናኘንበት የሚጠበቅ እንደሆነ ለማህበረሰቡ ሰዎች ነገራቸው። አዎ ይሰማል።
ክቡራትና ክቡራን በቀጥታ ያው ከትንሽ ደቂቃዎች በኋላ ያው የምንደርስ ይሆናል። እንግዲህ በጋራ ከእናንተ ጋር እኩል ነው የምናየው እዚህ ደረጃ ላይ የውጭ ጉዳይ የሆኑ ሰዎች ምናልባት 2-3 ሰዎች ማጅቧት ሚወጣናል። በመላው ዓለም ላይ የምትከታተሉን ክቡራትና ክቡራን ይህ ከእኔ ተስፋ ያደረገው ስቱዲዮ የሚተላለፍላችሁ ለ3 ዓመታት እንግዲህ ትፈታለች ተብሎ ስንጠብቃት የነበረው የእህታችንን ለይላ ኑር ሰቦን ወደ ኢትዮጵያ መግባት አየር መንገድ ላይ ሆነን ነው በቀጥታ እያስተላለፍንላችሁ የምንገኘው። በመላው ዓለም እዚህ መልካም ስራ ላይ ስትሳተፉ የነበራችሁ ሁሉ ዛሬ ደስታችን ቀን ስለተገኛችሁ ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ነገር ምንድን ነው? እዚህ የምትመለከቷቸው ሰዎች እንዳይረብሽ እንደዚህ ሊንክ ላደርግላችሁና እኔ ላብራራላችሁ። እንዲህ በጉጉት እንግዲህ ተጨንቀው የምታዩቸው ከፊት ለፊት የሚገኘው ወንድም ካሊድ ነው። የካሊድ ፋውንዴሽን መስራችና ባለቤት። ከፊት ለፊት የምታዩት ደግሞ ደረጃ ነው። ዲጂታል ደረጃ በኤሌክትሪክ የሚወርድ ብዙ ጊዜ ክሊፕ የምንቀርጽበት የነበረው ቴክኖሎጂ የምናይበት ነው። ውስጥ ተፈቅዶልን በኢትዮጵያ አየር መንገድና በኢንሳ ተደርጎ ውስጥ እንገኛለን። ፖስት ሲደረግ ደግሞ መሀመድ ቪዲዮን አብራው አንደኛው ሲዘጋ አንደኛው እንትን እንዲል እንግዲህ ቀጥታ ኮሚኒኬት የሚያደርጉት ከወንድም ካሊድ ጋር ስለሆነ ነው በመሀል እንደዚህ ፖስት የሚያደርገው አብዴት የሚያደርጉልን። መሀመድ ቪዲዮ አድርግና ቪዲዮን አብራ እየቀያየርን እናያለን። እንዲህ ሲቋረጥ እባካችሁ ተመስቷል ራሱ ኢየሱስ ከቶታ ስልኩን ሲጀምር የጨነቀን እኛ እነሱ ዛፍ ለፊት እያዩ ምን አለባቸው? ከቻልክ እሺ ወንድም ካሊድ ድጋሚ ቪዲዮን አምጥቶታል። እነዚህ ፊት ለፊት የምታዩት አባቷ ናቸው። እቺ ደግሞ እህቷ ነች። እኛ እናወራላችኋለን፣ እናንተ ተረጋጉ። አዲስ አፕዴት የሚሆን ነገር ሲኖር ብቻ ትነግሩናላችሁ። ፊት ለፊት የምታዩት ወንድም ካሊድ ነው። ካሜራማኑ ከመንቀጭቀጩ የተነሳ አንድ ቦታ መረጋጋ አይችልም። ወንድሜ አንድ ቦታ ፎከስ አድርገው፣ አትነቃነቁ። ማን ነው ካሜራውን የያዘው? ቤተሰቧ ላይ አድርጉልን። እናቷ ጋር አባቷ ጋር ስሜት ነው የምንፈልገው። አሁን እዚህ ሆነን ዳይሬክት እና ተስፍሽ የእነሱን ሚዩት አንሳው፣ የእነሱን ሚዩት አንሳው። ድምፁ ይረብሻላ እዚህ 10 ምናምን 15 ሺህ በተለይ ስትመጣ እንድናይ የእነሱ ሁሉ ነው። የዛ ጊዜማ ሁላችንም ሚዩት አድርገን እኮ እነሱን ነው የምንሰማው። አሁን ግን ምንም ማንም የሚያወራ እንትን የለም፣ ጫጫታ ብቻ ነው የሚሆነው። ካሜራውን የያዘው ማን ነው? ወንድም ካሊድ። ለምን ለካሜራማን ይሄኔ ድሬዋ ትሆናለች እኮ ሲመስላት ጥላውም ልትሄድ ትችላለች። እኛን 15 ሺህ ሰው ሲያስቀምጣ እዚህ የምታዩት ማን ነው? ካሜራውን ክፈቱልን እያሉህ ነው ተስፍሽ። የእነሱ አንሚዩት አድርገው። እሺ ዛሬ እንደፈለጋችሁ እዘዙን፣ ነገ እንገናኛለን። ሚዩቱን አንሳ ወንድም ካሊድ። እነሱ ካሉ አሉ ነው። ሚዩቱን አዝ ሰለባት ሮማዋ በትልቁ እኮ ነው። ከዚህ በኋላ በትልቁ እንዴት እናድርግ? ከዚህ በላይ ባለስክሪን ወዳይ ላይላሀ ኢላላህ በቅድሙ ጥበቃ ያሆኑ እንዲህ እዚህ አጋጣሚ ማሻአላ የሀገራችን ኤርፖርት እንጃ የጀርመን ኤርፖርት እየመሰለ ነው። ይሰማል ወንድም ካሊድ ይሰማል። እሺ በቀጥታ እንግዲህ ከእናንተ በተለየ እኛ እዚህ ሆንን እንጂ አጠቃላይ ስትገባ በእኩል አይን አብረን የምናይበት ነው የሚሆነው እና እንግዲህ ከላይ እንደምታዩት መንገደኞች ከተለያየ ዓለም ሀገር ወደ ሀገር ውስጥ የሚገቡበት ቦታ ላይ ነው የምንገኘው እና በዚህም መሰረት እህታችን ያው ከሌሎች ምናልባት በተለየ ሁኔታ ሌሎች የውጭ ጉዳይ ሚኒስትር ሰዎች እና እንዲሁም የብሔራዊ ደህንነት ወይም የኒስ አባላት አጅበዋት ይዘዋት የሚመጡ ስለሆነ በዛ በተለየ መንገድ እናያታለን። እንግዲህ ለረጅም ዓመት እንዳለማየትም ደግሞ የተለያዩ ሰዎችም ሂጃብ አድርገው ኢቃማ አድርገው ስለምናይ ያው ብዙ የሚመጡ ሰዎችን የተሳሳትን ሁሉ እሷ ትሆን አትሆን እያየን ነበረ። አሁን ግን ያው በትክክል የውጭ ጉዳይ ሰዎች አውሮፕላን ላይ ማነው መኪና ላይ መጫኗን ነግረውናል። ምንድነው ከአውሮፕላኑ
አሁን ወደዚህ ወደ ተርሚናሉ የማስገባት ሂደት አድርገዋል እና እዚህ አሁን ያለበትንም ሁኔታ አረጋግጠን እዚሁ በጋራ ምናይ ይሆናል። ስለዚህ የቀረውን ነገር ማሜ እዚህ ሆነ የዘገብላቸው እዚህ ጋር 1400 ኮሜንቶች አሉ። ኮሜንቱን ዘግቼው በትልቁ ላድርግላችሁ። ቆይ አንዴ ኮሜንቱን ዘግቼው በትልቁ ላድርግላችሁ። የስ በሉና እንትን ኮሜንቱን ዘግቼው በትልቁ ላድርግላችሁ። ቤተሰቦች ይፈነዳሉ። ይህን ጥያቄ ነው እንዴት ጠይቃቸዋል? አዋሉ ሱብሃነላህ ያ ሪከርድ ለማድረግም እንዲመቻችሁ በትልቁ እንደዛ ላድርግ። ልባችን ተንጠልጥለዋል። ልክ ስትመጣ ይሁን እንደዛ የምንይዘው የምንጨብጠው ካሜራውን እንዲያጥል ከባድ ነው ወላሂ። ማይታይ ነገር ታሳዩ። እስከዛ ስትመጣ ሚዩቱን ዘጋዋለሁ። እስከዛ አውሩ፣ ኮሜንት ጻፉ። ልክ ስትመጣ ሚዩት አደርገውና በትልቁ እንትን ይባላል። ይሄ ጥሩ ነው አይደል? አዎ እሺ። እስከዛ አውሩ ጻፉ። እሺ ልክ ስትመጣ ኮሜንቱን ዘጋውና በትልቁ ሪከርድ ታደርጉታላችሁ። ይኸውሉ ቦሌ ነው። እኔ እኮ አላስብ። እኔ ካሰብኩኝ በስመ አብ። እሺ አሁን በቃ እንትን አሁን ማን ነው የሚናገረው? ኢብሮ ሳታረዝመው 1 ደቂቃ ተናገር። እስካሁን ያልተነፈስከው አንተ ነህ። ዝም በል ይለዋል መልሰው። አልሐምዱሊላህ ረቢል ዓለሚን ስለ ሁሉም ነገር ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን። እጅግ በጣም ደስ ብሎኛል። አልሐምዱሊላህ ነርቨስ አድርጎኛል። ማለት የሆናቸው የታማናቸው። ኧረ በቃ እንስማው። ተስፍሽ 1 ደቂቃ ብለህ እኮ ጨረስክበት። ምን ሆነ ነው? ያባረሩ ነው ወይ እንዴ? 1 ደቂቃዬን ወሰድክብኝ እኮ እና አልሐምዱሊላህ ሁሉም ነገር በእኛ ብዙ ነገር ተሰርተዋል። ብዙ ነገር ተብለናል። ጸንተናለን። አልሐምዱሊላህ ድጋሚ 1000 ጊዜ አልሐምዱሊላህ። ከዚህ በኋላ ሆነ ተከናወነ የሚለውን ጋብዝልኝ። እሺ አሁን እስቲ ጸጥ እንበል ትንሽ ደግሞ ዝም በሉ እያሉ ስለሆነ ዝም በሉ እስኪ ዝም እንበልና ውስጡን እንየው ደረጃውን። ይሄ ነገር እንዲህ ነው እንደሚሰራው። አንተ ዝም አትደም ዝም በል ግን ይሄ ደረጃ ሁለቱም ወዴታይ ነው? ሳ ወደ ላይ ነው አንዱ ወደ ታች ነው እንጂ ሁለቱም ወደ ታች ነው። መውረጃ ብቻ እኮ ነው ይሄ መውረጃ ነው። ዙዙ ራሱ ተፎክሻል። ራሱ ቆይተሻል ከመጣሽ ወጣሁበት እንጂ መስገባሁበት። ወደ ላይ ስትወጪ ከሀገሬ ስለምትወጪ ቅጣት ነው በደረጃው ነው። እሱ እኔ እና አንቺ አናውቀውም። ዝም ብለሽ ተመልከች። ኮንፊደንስ ትጠያለሽ። ላርማት ብዬ እኮ ነው ደግሞ አንድ ወደ ላይ አንድ ወደ ታች ነው እንጂ አህምሽ ሲቃ አባሚራን ይህ እስቲ ጠጋ በለው ካሜራማን እስኪ ለጠጋው ነገር ዘፍስፎታል ፊቱ ሊተኛ ነው። 3 ጀበና ቡና ጠጥቶ የሚያንቀላፋ ጀግና የኛው ዲያስፖራ ነው። አረማመዱን አያችሁ? ወጣቱ መሻላ ምን ሆኖ ነው በደረጃ አረተው ለሐሜት ወደ ሐሜት ጃፈር መስሎ የነበረ አንቺን ጃፈር መስሎኝ ሀቢቢ አላህ ይሽፍ። ንቀት ነው በሴንሴሩ የማይወርደው። ይሄ ነገር ነገ ዩቱብ ላይ ይለቀቃል። ጀማው ምንም አላለም። ቤተሰቦች ታብታብ አድርጉ። 16600 ሰዎች አላችሁ። በትልቁ የኢትዮጵያ አየር መንገድን እናመሰግናለን በሉልን። እንደዚሁም ደግሞ ኒስን እናመሰግናለን በሉልን። ይሄ ለተደረገልን ነገር ትልቅ ነገር ነው። የተከለከለ ቦታ ላይ በዚህን ያህል ክብር፣ በዚህን ያህል ሁኔታ አንድ እህታችን የእኛም እህት ነች ዜጋችን ነች ብላችሁ ስለፈቀዳችሁልን ከልብ እናመሰግናለን እና ኒስን እንደዚሁም የኢትዮጵያ አየር መንገድን ከልብ እናመሰግናለን። ይህንንም ነገር ደግሞ ለማስተካከል ወንድም ካሊድ ፋውንዴሽን
ተሯሩጦ አስፈቅዶ ጨርሶ እንደዚህም ስላደረገልን ወንድም ካሊድ ፋውንዴሽንን ከልብ እናመሰግናለን። ይሄው ነው። ታብታብ አድርጉ። እሺ በተቻላችሁ መጠን ሌሎች ሰዎች ላይ ካሜራውን እንትን አትበሉት። ፕራይቬት የሆነ ቦታ ስለሆነ በሌሎቹ ዘንድ ሌላ ችግር እንዳይፈጥርብን። በቃ ዋናው ነገር መምጫ ቦታዋ ላይ ብቻ ፎከስ አድርጉ፣ ወይ ፋሚሊዎቿ ላይ። ግለሰቦችን እንዲህ ዙም አድርጋችሁ አታስቀምጡ እና እንትን አድርጉት። አሁን ስትመጣ ማዞር ትችላላችሁ ካሜራማኖች። አሁን የለመድነውን ፊት ማዘሯ ጋር አቧሚራ ጋር የትም የማይሄደውን ፊት ላይ ብታረጉት ይሻላል። ወላሂ ፈራሁ የሆነ ችግር እንዳይፈጥርባችሁ። በነገራችን ላይ ከላይ ያለው ያው ጀዋዛት ነው። እዛ ጋር ነው ፓስወርድ ነው። እዛ አልፈው ነው ወደታቸው የሚመጡት። ይታያቸዋል። ከላይ እዛ መስታወቱ ነገራቸው እንጂ ተስቢሽ ትንሽ ሀገራቸው እኮ ብዙ ዓመት የቆዩ አልገባሉ እና ተሳደቡ። እኛም እኮ ሌላ ስትወጣ ያወጣል። የሊስ ማለት የመጨረሻችሁን ቼክ አድርጋችሁ የምትገቡበት ነው። እዛ መስተዋቱ ማለት ቼክ ተደርጋችሁ አሻራ ሰጣችሁ የምትወርዱባት ነገር ነው። በዚህ አይነት ነፃነት ሰው ሲገኝ በጣም ሱብሃንአላህ ደስ ብሎኛል። ተስብሻ አድርጌ ሁለቱንም ካሜራ ነኝ የያዝኩት። በዚህን ያህል ልክ ኤርፖርት ውስጥ በዚህን ያህል ነፃነት ለእናንተ ለማሳየት ስለተባበረን የምር በጣም አሁን እጥፍ ድርብ ሆኗል ደስታዬ። በጣም ነው ደስ ያለኝ። ሰው እንዲያየው ፈቅደውልናል። ወላሂ ደስ ብሎኛል። አልሐምዱሊላህ በጣም ከምንም በላይ እዚህ ጋር ተሳፋሪዎች ብቻ ነው መግባት የሚችሉት። እናንተ ራሳችሁ መግባታችሁ እዚህ ጋር ትልቅ ነገር ነው። ኢትዮጵያ ኤርላይንስ ላደረጉት ምስጋናችን የላቀ ነው። የምር የልፋታችንን የእያንዳንዱ የኢትዮጵያ ሕዝብ የለፋበትን ነገር ተገንዝበው ይሄ እንዲተላለፍ በመፍቀዳቸው ራሱ እጅግ በጣም ነው የምናመሰግነው። የምር እንክብካቤያቸውን ራሱ እያይሽ ነው አይደለ? ማንም ሰው እዚህ ጋር መወዛገብ እንትን አይልም። ይመጣሉ፣ ይጠይቃሉ። ቆመው ተመልከች።